ጤና ይስጥልኝ የተከበራችሁ ተመልካቾቻችን በተለያዩ ጤና ጉዳዮች ላይ ትኩረቱን የሚያደርገው በጤና ሚኒስቴር የተዘጋጀው ወደናንተ የሚቀርበው ሳምንታዊ የጤና ቴሌቪዥን ፕሮግራም ተጀምሯል። ከመለይ ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሙን እየመራው ቆይታ አደርጋለሁ። አብራችሁን ቆዩ ጋበዝኩኝ። ወደ መጀመሪያ መሰናዳችን ስናልፍ በሳምንቱ የተከናወኑ ጤና ነክ ዜናዎች ወደምንዳስበት ዝግጅት እናልፋለን። አፈወርቂውን ያዘጋጅቶታል። መልካም ቆይታ። የጤና ሚኒስትር ዶክተር መቅደስ ዳባ ከዩኒሴፍ ኢትዮጵያ ካንትሪ ዳይሬክተር ከሆኑት ከዶክተር አቡበከር ካምፖ ጋር የጤና ስርዓትን በማጠናከር ዙሪያ ተወያዩ። ዩኒሴፍ ለኢትዮጵያ የጤናው ዘርፍ እያደረገ የሚገኘውን ድጋፍ የጤና ሚኒስትር ዶክተር መቅደስ ዳባ አድንቀው የጤና አገልግሎትን ማጠናከር ዋሽና ስርዓተ ምግብ ዙሪያ ከዩኒሴፍ ጋር በትብብር ለመስራት ጤና ሚኒስቴር ያለውን ዝግጁነት ገልጿል። የጤና አገልግሎቱ ልዩነት የሚታይበት መሆኑን በመግለጽ በቀጣይ ጥራት ያለው የጤና አገልግሎትን ተደራሽ ለማድረግ ዩኒሴፍ ጋር በትብብር ለመስራት በሚቻልባቸው ሁኔታ ዙሪያ ውይይት ተደርጓል። የጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካና ጤና ሚኒስቴር በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ለተላላፊ በሽታዎች የሕክምና ማዕከል መገንባት ስለሚቻልበት ሁኔታዎች ውይይት አደረጉ። የተላላፊ በሽታዎች ሕክምና ማዕከል ለመገንባት ጤና ሚኒስቴር ከጃይካ ከ2 ዓመት በላይ መሆኑን የጤና ሚኒስትር ዴታ ዶክተር አየለ ተሾመ ተናግረዋል። ፕሮጀክቱ ጤና ሚኒስቴር በባለቤትነት ይዞ አስፈላጊውን ሁሉ ትብብርና ድጋፍ እንደሚያደርግ ዶክተር አየለ ያስረዱ ሲሆን ሲጠናቀቅ በአገራችን የሚከሰቱ ተላላፊ የሆኑ በሽታዎችን ለመከላከልና ለማከም እንዲሁም በሽታዎች ላይ ለሚደረግ ምርምርና ስልጠና ጉልህ ሚና እንደሚጫወት ገልጿል። ጃይካ ከጤና ሚኒስቴር ጋር የተለያዩ ፕሮጀክቶችን በመተግበር ላይ እንደሚገኝ የኤጀንሲው የኢትዮጵያ ምክትል ዳይሬክተር ታካኖ ሽኒታሮ በውይይቱ ወቅት ተናግረዋል። ጃይካ ከዚህ ፕሮጀክት ጋር በተያያዘ የኢንፌክሽን መከላከልና ቁጥጥር፣ የሆስፒታል አስተዳደርና በጤናው ዘርፍ ጥራትን የማሻሻል ካይዘን አሰራር ላይ ለማሰልጠን መታቀዱንም ይፋ አድርጓል። ተመልካቾቻችን ከሰሞንኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤና የተሰኘ ፕሮግራማችን እናገኛለን። ባልደረባችን ህይወቲመር በጤናው ዝግጅት በቀዶ ህክምና ስለሚሰጠው የወሊድ አገልግሎት ያዘጋጀችው ፕሮግራም አለ። እሱን ተከታትለን ተመልሰን እንገናኝ። በቀዶ ህክምና መውለድ በእንግሊዘኛ አጠራሩ ሲዘራን ሴክሽን ወይም ሲዘራን ዴሊቨሪ ይባላል። ይሄም የሆነው እናቶች በተፈጥሮ ወይም በኖርማል በማህፀን መውለድ የማይችሉ እናቶች በሆድ ተከፍቶ በከንበት በታች ሆድ ተከፍቶ ልጅን የማዋለድ አገልግሎት ማለት ነው። አንዱና ትልቁ ምክንያት የምጥ አለመፍጠን ነው ወይም ደግሞ ፌለር ቱ ፕሮግረስ ኦፍ ሌበር ምንለው። ሌላኛው የምጥ የህፃን መታፈን ወይም ደግሞ ፌታል ነንሪያቹሪንግ ፌታል ስትሬት ምንለው ነው። በምጥ ሰዓት የልጅ የልብ ምት መታፈን መፍጠን ወይም መቀነስ ሊሆን ይችላል። ሁለተኛው ምክንያት እሱ ነው። ሌላኛው የአቀማመጥ ችግር ሲኖር ነው። ጽንሱ ላይ ያመጣጥ ወይም አቀማመጥ ችግር ሲኖር ማል ፕሬዘንቴሽን እና ማል ፖዚሽን ምንለው የጽንሱ ማለት ነው። ሌላው የማህፀን ጥበት ሲኖር እና ሌሎች ተያያዥ ተጓዳኝ ችግሮች ሲኖሩ እናትየዋ ጋር የግፊት ሊሆን ይችላል፣ የስኳር ሊሆን ይችላል ወይም ሌሎች በሽታዎች ሲኖሩባት በጽንሱ ወይም በእናትየዋ ላይ ችግር የሚፈጥር ሲሆን እሱ አንዱ ምክንያት ሊሆን ይችላል። ሌላው ሌበር ኢንዳክሽን ምንለው ወይም ደግሞ የምጥ ማስጀመር መድኃኒት ምንሰጠው አለ ለጽንስ። እሱ አላሳካው ሲል በኦፕሬሽን ወይም በቀዶ ህክምና እናገላግላለን። የእንድነት ከፍተኛ የሆነ የማህፀን ጥበት ካለባት የማህፀን ጥበት የሚባለው
ብዙ ጊዜ የዳሌ አጥንቶች መጥበብ ነው። የማህፀን ጥበት ሲባል ሰው በተሳሳተ መንገድ ብዙ ጊዜ ይረዳዋል። የዳሌ አጥንቶች መጥበብ ወይም ኮንትራክትድ ፐልቪስ ምንለው ካለበት አንደኛው ምክንያት እሱ ነው። ምንም አይነት ምጥ መሞከር የለባትም ነው ከተረጋገጠና በሐኪም ተለክቶ ማህፀን ጥበት አለባት ከተባለች አንድ ሴት በምጥ መሞከር የለባትም። ሁለተኛው የአቀማመጥ ችግር ካለ ብዙ አይነት አቀማመጥ ችግሮች አሉ። ግን ምንም አይነት የማህፀን በምጥ የማይሞከርባቸው አቀማመጥ አይነቶች አሉ። ከነዛ ውስጥ አግድሞች ሲመጣ ልጁ ወይም ተኝቶ ወይም ለአግድም ሲመጣ እሱ አንዱ ምንም አይነት ምጥ የማንሞክርበት የአቀማመጥ አይነት ነው። ሌላው የእንግዴ ልጁ ሁኔታ ነው። እንግዴ ልጁ ቀድሞ ሲመጣ ወይም ፕላሴንታ ፕሪቪያ የምንለው እንግዴ ልጁ ቀድሞ ከመጣ ምንም አይነት ምጥ ሳይመጣ ቀድሞ መሰራት አለበት። ብዙ ጊዜ እንደውም ጊዜው 38 39ም አንደርስም በዚህ ሁኔታ ምክንያቱም ምጥ ይመጣል ይችላል። ከመጣ ስለሚደማ ከደማ ለእናትየው አደጋ ላይ ስለሚጥል ቀድሞ ይሰራል እና አንደኛው እና ሶስተኛው ምንም አይነት ምጥ ማናስሞክረው በዚህ ሁኔታ ነው። ሌላው ኦፕሬሽን ከዚህ በፊት 2 እና 3 ከሁለት እና ከዛ በላይ ኦፕሬሽን ካላት ወይም ደግሞ በሁለት እና ከዛ በላይ በቀዶ ሕክምና ከወለደች ሶስተኛው ላይ ምንም አይነት ምጥ አይሞከርም። ቀድሞ ነው መሰራትም ያለበት። ሌላው የእናትየዋ የማህፀን አካባቢ ኢንፌክሽን ተላላፊ ኢንፌክሽን ካለ ወይም ደግሞ እንደ ምሳሌ ሄርብስ ሲምፕሌክስ ቫይረስ ይባላል ማህፀን በር አካባቢ የሱ አክቲቭ ኢንፌክሽን ካለ ልጁ ወደ ልጁ ስለሚተላለፍ ማህፀን መሞከር የለባትም። በኦፕሬሽን መውለድ ያለባት። ሌላው ማህፀን በርና ወታችኛው የማህፀን ክፍል ላይ እጢዎች ካሉ እጢ ማለፊያ መንገድ የሚያስተጓጉል ወይም የማህፀን በር አካባቢ ችግር የሚፈጥር አይነት እጢ ካለ እሱም አንዱ መንገድ ነው ለኦፕሬሽን መውለድ አለባት ነው ከምናስበው። ሌላው እድሜ ነው። አንዳንዴ ከ15 አመት በታች ቲኔጅስ ወይም አንደር ኤጆች ማህፀን ዳሌ አጥንታቸው በደም ስለማይዳብር ቢያመጡ ለከፍተኛ የሆነ ስነልቦናና አካላዊ ጉዳት ስለሚያስከትልባቸው ለፊስቱላ ስለሚያጋልጥ የማህፀን መጎዳት ስለሚያመጣ ለነሱም ብዙ ጊዜ ምጥ አይመከርም፣ አይፈቀድም። ሌላው የፊስቱላ ከዚህ በፊት ፊስቱላ ከነበራት አንድ እናትና ለሱ ተሰርቶላት ከሆነ ምጥ በምንም አይነት መሞከር የለባትም ነው። የመጀመሪያውን ቀዶ ሕክምና ካደረገች በኋላ የሁለተኛው እርግዝና አንድ እናት አትሊስት 1 አመት ተኩል እስከ 2 አመት ብታርፍ ይመከራል በሳይንሱ። ምክንያቱም የተቀደደው ከማህፀን ላይ ያለ የማህፀን ጠባሳው እስኪድንና ራሱን እስኪጠግን ጊዜ ይወስዳል። ከዛ በፊት ብታረግዝ ማህፀን ካልጠነከረ የመልቀቅ ባህሪ ይኖራል እና እሱ ስጋት ስላለ ብዙ ጊዜ ገደቦች የተለያዩ ናቸው። ለተለያዩ እንደየ እናትየዋ ባህሪ ይወሰናል። ለሁሉም ሰው ይሄ ገደብ አይሰራም። ግን ለአብዛኞቹ ምን መከረው ግን ከ1 አመት ተኩል እስከ 2 አመት ረፍት እንዲያደርጉ ይመከራል። መከላከል ምንችላቸው ነገሮችም አሉ፣ ማንችላቸው ነገሮችም አሉ። ያ የሚወስነው የእናትየዋ የጤንነት ሁኔታና የጽንሱ ሁኔታ ነው የሚወስነው። በዚህ እናትየዋን ከምጥ በፊት ወይም ከኦፕሬሽን በፊት ማድረግ ምንችላቸው ጥንቃቄዎች አሉ። ከነዛ ውስጥ አንዱ የምጥ በሰዓቱ እንዲመጣ የማለስለሻ ምንሰጣቸው መድኃኒቶች አሉ። ያቀማመጥ ችግር ካለ እሱን ቀድሞ ማወቅ፣ ሌሎች ተጓዳኝ ችግሮች ካሉ እነሱን ቀድሞ ማከምና ማስተካከል። በግፊት በስኳር ወይም በሌሎች ተላላፊ በሽታዎች የሚመጣ ለቀዶ ሕክምና አጋላጭ ምክንያቶች አሉ። እነዚህን መቀነስ ይቻላል። በምን? ግፊትን በደም ከተቆጣጠረች አንድ እናት ግፊት ካለባት ያን ግፊት በሰዓቱ ከታከመች በደም ከተቆጣጠረችው፣ ስኳሩን በደም ከተቆጣጠር ነው ሌሎችን በሽታዎቹ እንዲሁ ሐኪም በሚያዘውና በሚፈልገው መጠን ከተቆጣጠር ነው እና ካከም ነው
በኦፕሬሽን ወይም በቀዶ ህክምና የመውለድ እድሏን ይቀንሳል። ቀደም እንደተባለው ሌላው ያቀማመጥ ችግርን የማህፀን ጥበትንና ሌሎች ነገሮችን ማንቀይራቸውና ማንከላከላቸው አሉ። ስለ ቀዶ ህክምና ያለው አረዳድ ዝቅተኛ ነው። አንዳንዱ በጣም ፍጹማዊ ምንም ችግር የሌለበት አድርጎ የሚረዳል። አንዳንዱ ደግሞ ጭራሽ ካለው ችግር ያለ መረዳትና ገዳ ያደርገው የሚያስብ ማለት ትልቅ ችግር ይደርስብኛልና የመቃወም ኦፕሬሽን አልደረግም ከገደለኝም በምጥ ወልጄ ልሙት የሚሉ እናቶችም ያጋጥሙናል። ሌሎች ተጓዳኝ ጉድለቶች ካሉ እሱን አስተካክላ መውሰድ ያለባት መድኃኒት ካለ እሱን መድኃኒት ወስዳ ጤናማ ጽንስ፣ ጤናማ እርግዝና፣ ጤናማ ወሊድ ይኖራታል እና ቅድመ እርግዝና ክትትል አንድ እናት ብታደርግ በጣም ጠቃሚ ነው። ቀደም ሲል በቀረበው ለጤናው ዝግጅት ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ደግሞ ወደ አጀንዳ ዝግጅታችን ስናልፍ በሐዋሳ ኢንዱስትሪ ፓርክና በሐዋሳ ዩኒቨርሲቲ ኤችአይቪ ኤድስን ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት በተመለከተ ባልደረባችን ተስፋ ሚካኤል አፈወርቅ ያዘጋጀውን ፕሮግራም ዘውዱ ጉልማ ያቀርብልናል። መልካም ቆይታ። የኤችአይቪ ኤድስ በሽታ አሁንም እንደ ሀገር የጤና ስጋት ሆኖ ይገኛል። ከቅርብ ጊዜያት ወዲህ በሽታውን በመከላከል ረገድ የሚስተዋለው መዘናጋት አሳሳቢ ሆኗል። በተለይም ለኤችአይቪ ኤድስ ስርጭት ይበልጥ ተጋላጭ ከሆኑ የህብረተሰብ ክፍሎች መካከል ሰዎች በብዛት ተሰባስበው የሚገኙባቸው የልማት ጣቢያዎችና የትምህርት ተቋማት ልዩ ትኩረት የሚሹ ሆነዋል። በዛሬው ፕሮግራማችን በሐዋሳ ኢንዱስትሪ ፓርክና በሐዋሳ ዩኒቨርሲቲ የኤችአይቪ ኤድስ በሽታን ከመከላከልና ከመቆጣጠር አኳያ እየተደረገ ያለውን ጥረት እንቃኛለን። የሐዋሳ ኢንዱስትሪ ፓርክ 21 ሼዶች አሉት። እስከ 25000 የሚጠጉ ሰራተኞችም በውስጡ የሚገኙ ሲሆን ከ90% በላይ የሚሆኑ ሰራተኞች ሴቶች ናቸው። ሲስተር ንግስት ቡፌዮ ከቅርብ ወራት ወዲህ በሐዋሳ ኢንዱስትሪ ፓርክ በአንዱ ሼድ ውስጥ በኤችአይቪ ኤድስና ተያያዥ ጉዳዮች ዙሪያ ለሰራተኞች ግንዛቤ ማስጨበጫ ስራ እየሰራች ነበር ያገኘናት። ነርትነትንም በጎን እየሰራውኝ ስልጣናና ሁለት ነገሮች አንድ ላይ ያደረኩኝ ነው የሚሰራው ማለት ነው። ወደ 3000 ወይም ከዛ በላይ ወጣት ልጆች ያሉበት ካምፓኒ ነው የኛ ማለት ነው። እነሱን ልጆች ስፔሻሊ አባላዘር በሽታዎች ላይ ነው በብዛት ፎከስ አድርጌ የሚሰራው ማለት ነው። ሬንትሊ በጣም እየጠቃ ያለው ኤችአይቪ ኤድስ ነው ማለት ነው። መጀመሪያ ማስተላለፎቹን ማከላከያዎቹን ኤችአይቪ ኤድስ እንዴት ነው የሚመጣው ነገሮችን አዌርነስ ላይ ወር ግንዛቤ ላይ ነው እየሰራውኝ ያለው ማለት ነው። በእያንዳንዱ ኢንዱስትሪ ሼድ ውስጥ ጤና ባለሙያዎች ተመደበው የሚሰሩ ሲሆን ራሱን የቻለ ግንዛቤ ማስጨበጫ ፕሮግራም ወጥቶ እርስ በርስ እንዲማማሩ ምቹ ሁኔታ ተፈጥሯል። አቻላቻ ውይይት በእያንዳንዱ ሼድ ውስጥ በሳምንት ከ3 እስከ 4 ቀን ይካሄዳል። ስለዚህ ስራ ላይ የነበሩ ሰዎች በአቻላቻ ውይይት ግንዛቤ ይፈጠርላቸዋል። እንዲሁም ከኛ ከሐዋሳ ኢንዱስትሪ ፓርክ ጤና ባለሙያዎች 6 ስላሉን በሚጠይቁን ሰዓት እያንዳንዱ ሼድ ላይ ይሄድን ትምህርታዊ ግንዛቤ እንፈጥራለን። አላስፈላጊ እርግዝና እንዳይመጣ ስለመከላከያ እናስተምራቸዋለን። ጾታዊ ጥቃት እንዳይደርስባቸው መከላከሉ ምን እንደሆነ እናስተምራለን። አቻላቻም ጥንቆሳዎች አሉ። እነሱም ነገሮች እንዳይደርሱባቸው እንማራለን። 2 ነርሶች አሉን። እነሱ ያስተምሩናል። እኛም ደግሞ ለሌሎቹ እናስተላልፋለን። ሙሉ ላይን ይዞ ማስተማር ስለማይቻል ከያንዳንዱ ላይ 2 1 በሳምንት 3 ጊዜ ብያለሁ ወይም 4 ሊሆን ይችላል። የ30 ደቂቃ ምናምን ትምህርት እየወሰድን እንመጣለን። በሐዋሳ ዩኒቨርሲቲም ተመሳሳይ አደረጃጀቶች ተፈጥረው ተማሪዎች ምክክር ያደርጋሉ። የ3ኛ ዓመት የህግ ተማሪና የዩኒቨርሲቲው የመራዊት ክበብ ምክትል ፕሬዝዳንት የሆነችው ሳምራይት ሙላት በዚህ ጉዳይ ላይ የምትለን አለ። መራዊት ክለብ ትኩረቱን በሴት ተማሪዎች ላይ አድርጎ የሚሰራ ክለብ ነው። በሴቶች ማህበራዊ ጉዳዮች ዳይሬክተሮች ስር የሚገኝ ሲሆን ዋንኛውም አላማችን ለኤችአይቪ ኤድስ አጋላጭ የሆኑ ነገሮችንና መከላከያ መንገዶችን ከሴት ተማሪዎች ጋር በመዋየት አቻላቻ እንዲሁም ደግሞ ዋን ቱ ዋን ዲስከሽን በማድረግ እንዲሁም ደግሞ ስለ ተዋልዶ ጤና ላይ የተለያዩ ስልጠናዎች እንዲሁም አዌርነስ መፍጠር ትንሽ አንዳንዴ ወጣት ተማሪው ላይ መዘናጋት ሁኔታ ይታያልና አንዳንዘናጋ ምን ማድረግ እንችላለን እንዴት መከላከል እንችላለን የሚሉን ውይይቶች በማካሄድ የተለያዩ እንዳልኩት ስልጠና ከሴቶች ማህበራዊ ጉዳይ ቢሮ ጋር በመተባበር
ስለ ተዋልዶም ጤና የተለያዩ ስልጠናዎችን እንሰጣለን። የሐዋሳ ኢንዱስትሪ ፓርክና የሐዋሳ ዩኒቨርሲቲ የተለያዩ ተግባቦት ስልቶችን ይጠቀማሉ። በተለይም የማህበረሰብ አቀፍ ሬዲዮ መጠቀማቸው የግንዛቤ ፈጠራ ስራውን ተደራሽ ለማድረግ አግዟቸዋል። አብዛኞቹ ከሰራተኞቻችን ከሪሞት ኤሪያ ነው የሚመጡት። ምንድነው የግንዛቤያቸውን መጨመር ነው። ቢሄቪየራል ቼንጅ እንዲኖር በተለያዩ የትምህርት መስጫ ዘዴዎች ግንዛቤን እንሰጣለን። ለምሳሌ የሐዋሳ ኢንዱስትሪ ፓርክ የማህበረሰብ ሬዲዮ አሉ። በድምጽ የተዘጋጁ አውዲዮዎች አሉ። ኤችአይቪ ኤድስን እንዲሁም ሌሎች ተላላፊ በሽታዎችን ላይ የተቀረጹ ያንን እያንዳንዱ ሼድ የራሱ የሆነ አውዲዮ አለው። ልክ በሚሰራጭ ሰዓት ስራ ላይ የሆኑ በሚያገኙት ግንዛቤያቸውን ይጨምራሉ። ራሳቸውን ከኤችአይቪ ኤድስ ለመከላከል ይችላሉ። የሐዋሳ ዩኒቨርሲቲ ማህበረሰብ ሬዲዮ አለ 97.7 እሱን ትልቁ ለተማሪዎች መልእክቶች የምናስተላልፍበት ቅድም ያልኩ የአይሲቢሲ ማተሪያሎች አሳትሞ ከመለጠፍ ተማሪዎች ከመድረስ አንፃር አንዱ ተደራሽ የምናደርገው የራሱን የቻለ ዩኒቨርሲቲ ማህበረሰብ ሬዲዮ አለ። ሰራተኞችና ተማሪዎች ተመርምረው ራሳቸውን እንዲያውቁ መደረጉና ውጤቱን ተከትሎም ከጤና ተቋማት ጋር ትስስር የሚፈጠርበት አሰራርም ተዘርግቷል። ቻላቸው ውይይቶች ላይ በስፋት እንዲወያዩ እናደርጋለን። ከዛ ባለፈ ደግሞ መመርመር እንዲችሉ መመርመር አለባቸው፣ ራሳቸውን ማወቅ አለባቸው። ስለዚህ ከተማሪዎች ክሊኒክ ጋር አብረን ነው የምንሰራው። ሴቶችን ደግሞ ለብቻ የምክር አገልግሎት የምንሰጥበት አርኤች ክሊኒክ አለ፣ የሴት ተማሪዎች ማለት ነው። ኮሙኒኬሽኑ በተጠናከረ መልኩ እንዲሄድ ከተደረገ በኋላ ምንድነው የምናደርገው? አርሊ ደግሞ ራሳቸውን እንዲያውቁ ኤችአይቪ ምርመራ ባዮሜዲካል ቴስት እንዲያደርጉ ቪዥን ክሊኒክ አለ። ያ ቪዥን ክሊኒክ ምን ያደርጋል? ኤችአይቪ ቴስት ካውንስሊንግ ቴስቲንግ ይሰጣል። በአጋጣሚ ኤችአይቪ ፖዚቲቭ ሊቪንግ ከተገኘ ፖዚቲቭ ሆኖ ከተገኘ ሊንኬጅ አለ ወደ መንግስታዊ ወዳልሆኑ ጤና ድርጅቶች ሊንክ እናደርጋቸዋለን። በዩኒቨርሲቲውና በኢንዱስትሪ ፓርኩ በሚሰራው የግንዛቤ ፈጠራ ስራ ሰራተኞችና ተማሪዎች ብዙ ጥቅሞች እንዳገኙ ነው የሚናገሩት። ካላስፈላጊ እርግዝና ትልቁን ለውጥ አግኝተናል። በኢንዱስትሪ ፓርክ በተለይ በእኛ ካምፓኒ ውስጥ ማለት ነው። ጾታዊ ትንኮሳዎችም ቀንሰዋል። በፊት ካሉበት ፓርኮቹ በተከፈቱበት ሰዓት ያለው ነገሮች አሁን ቀንሷል። አቻላቻ ግፊት ሊኖር ይችላል እንደ ሰው። ስለዚህ ያ ነገር እንዴት ነው መቋቋም የሚችሉት? አላማ እንዲኖራቸውም እዚህ ጋር ተምረናል። ብዙ አላማ መኖር አለበት። የአላማ ካለ ለአላማ ስትል ከብዙ ነገር ትጠነቀቃለህ ማለት ነው። ስለዚህ አቻላቻ እንዴት ነው ግፊቱ መቋቋም የሚችሉት በራሳቸው መወሰን እንዲችሉ ከዚህ ውይይት ተምረናል። ውጪ የሚታየው ነገሮች ሊስባቸው ይችላል። ኢትስ ኦብቪየስ ይታወቃል። ነገር ግን ሪያሊቲውን በመናገር እነዛ ነገሮች ምን ሊያስከትሉ ነገር ምን ሊመጣ ይችላል ኢቭን ዞ አዲስ ነገር አብለጭላጭም ነገር መስሎ ቢታይም ነገር ግን ኢን ዘ ሎንግ ራን ምን ያህል ህይወታቸውን አፌክት ሊያደርግ እንደሚችል በማስረዳት እነሱን በተጨባጭነት እያዩት ካድራቀ ሁኔታ እያዩት ጥንቃቄ እንዲወስዱ ውሳኔዎቻቸውን አገናዝበው እንዲወስኑ የሚደረግበት መድረክ ነው ያለው። የሐዋሳ ኢንዱስትሪ ፓርክና የዩኒቨርሲቲው ማኔጅመንቶች ኤችአይቪ ኤድስን አካቶ ከመስራትና ተገቢ በጀት ከመመደብ አኳያ የሚሰሩት ስራ ለሌሎች ለዘርፉ ለተሰማሩ ተቋማት አራያ የሚሆን ነው። ካደረጃጀት ጀምሮ በዳይሬክቶሬቱ ስር ባለሙያ አለ ይሄንን ስራ የሚሰራ ማለት ነው። የበላይ ኃላፊም በየጊዜው በየ3 ወሩ በሚደረገው ውይይት አንድ ርዕስ ወይም እንደ አንድ አጀንዳ ውይይት ይደረግበታል ማለት ነው። ለተላላፊና ተላላፊ ላልሆኑ በሽታዎች የተያዘ በጀት አለ እና ይሄ በጀት ደግሞ አገልግሎት ላይ ለስራ እንዲውል የተለያዩ ብሮሸሮችንም እያሳተመን እናሰራጫለን። ይህም ሆኖ ግን አሁንም ለኤችአይቪ ኤድስ በሽታ አጋላጭ ሁኔታዎች እንዳሉ ነው የሚነገረው። አጋላጭ ሆነው ነገር የአቻ ግፊቱ አለ፣ የተማሪዎቹ የእድሜ ሁኔታ አለ። ምክንያቱም እድሜ በራሱ ገፊ ስለሆነ ማለት ነው። ሌላው ዩኒቨርሲቲያችን ያለበትን ሁኔታ ያለበትን አካባቢ በመናይበት ጊዜ በዚህ በኩል ኢንዱስትሪ ፓርክ አለ፣ ሆቴሎች አሉ። ከተማዋ የሆቴልና የቱሪዝም ከተማ ነች ሐዋሳ ዩኒቨርሲቲ ሐዋሳ ከተማና በተለያዩ የኢኮኖሚ ችግር ውስጥ ያሉ ተማሪዎች ሊሆኑ ይችላሉና እነዚህ ተማሪዎች የሚያስፈልጋቸው ነገር ለማሟላት ሲሉ ወደ እንደነዚህ አይነት ነገሮች ሊገቡ ይችላሉ። ተለያዩ የትምህርት ተቋማት ውስጥም በጣም ተግዳሮት እየሆነ ያለው የዚህ የአደንዛዥ እጾች በስፋት መስፋፋት ነው።
እና እኛም ተጋላጭ ነን በዚህ። ባለፉት ዓመታት እንደ ሀገር ኤችአይቪ ኤድስን በመከላከል ረገድ በተሰሩ ስራዎች አበረታች ውጤቶች መመዝገባቸው አይካድም። ይሁን እንጂ ከቅርብ ጊዜያት ወዲህ የሚታየው ቸልተኝነትና መፋዘዝ ለበሽታው ስርጭት ምቹ ሁኔታ እየፈጠረ በመሆኑ ሁሉም ባለድርሻ አካላት ትኩረት ሰጥተው ሊሰሩ ይገባል እያልን መልእክታችንን እናስተላልፋለን። ተመልካቾቻችን ፕሮግራማችን አልተቋጨም። በቀጣይነት ደግሞ ወደ እንግዳ ዝግጅታችን እናልፋለን። የዛሬ እንግዳችን በሐዋሳ ከተማ በአዳሪ ሆስፒታል ቀዶ ሕክምና ስፔሻሊስት የሆኑት ዶክተር ተስፋጽዮን ገብረ ማርያም ይባላሉ። ባልደረባችን ተስፋ ሚካኤል አፈወርቅ አዘጋጅቶታል። ሐዋሳ በ50 ኪሎ ሜትር ርቀት በምትገኝ በሌላ በምትባል ከተማ አቅራቢያ ነው። ከከተማው 3 ኪሎ ሜትር ገባ ባለች መንደር ውስጥ ነው የተወለድኩት። ልጅነቴ በኔ እድሜ ክልል ካሉ ልጆች ብዙም የተለየ አይደለም ብዬ ነው የማስበው። ምንድነው በኔ ዘመን በቤተሰብ ደረጃ እኔ በበኩሌ ጥሩ ልጅ ከሚባሉት ነኝ ብዬ ነው የማስበው። ለቤተሰብ በጣም ታዛዥ ነበርኩኝ፣ ሰማ ነበርኩኝ። ሌላው የልጅነት ጊዜ የምታሳልፈው ደግሞ ከጓደኞቼ ጋርም ልጅ ነህና ጨዋታም ሊያታለል ይችላል። በብዛት ጨዋታ ተጫውቻለሁ። ከእግር ኳስ ጀምሮ በልጅነት ሰው ልጆች የሚጫወቱት ጨዋታዎችን ተጫውቻለሁ። በእኔ እድሜ ደግሞ እርግብ ማርባት በጣም ፋሽን ስለነበረ የተወሰኑ አመታትን እርግብን በማርባት አሳልፍ ያለው ልጅነት በብዛት የሚወሰደው በትምህርት ነው። በተለይ ከፍ ያልኩኝ ሲሄድ በትምህርቴ ላይ ደግሞ የበለጠ እንዳተኩር ቤተሰብም ሲገፋ ራሴም ስነቃቃ በትምህርቴ አሳልፍ ያለው። አንደኛ ደረጃ ትምህርቴን የተማርኩት በይርጋለም መካነ ኢየሱስ ትምህርት ቤት ነው። ቤተሰቦቼ ከይርጋለም ወደ ሐዋሳ በስራ ምክንያት ተቀይረው ሲመጡ መለስተኛ ሁለተኛ ደረጃ ትምህርቴንና ከፍተኛ ሁለተኛ ደረጃ ትምህርቴን በተለያዩ የሐዋሳ ትምህርት ቤቶች ተከታትያለሁ። ሁለተኛ ደረጃዬን የጨረስኩት 12ኛ ክፍል የጨረስኩት በሐዋሳ አዲስ ከተማ ሃይ ስኩል ሲሆን በሰዓቱ ከተፈተነው ተማሪዎች ከፍተኛ ውጤት ካመጡ 3 ተማሪዎች አንዱ ሆኜ መንግስት ወደ ጎንደር ዩኒቨርሲቲ ኮሌጅ መድቦኝ ሄጃለሁ። በሰዓቱ ጎንደር ዩኒቨርሲቲ አልሆነም ነበር። ጎንደር ዩኒቨርሲቲ ኮሌጅ ከገባም በኋላ ሕክምናን ለ6 ዓመታት ተከታትያለሁ። ሕክምናን ከጨረስኩኝ በኋላ ፌደራል መንግስት ለስራ ሲመድበኝ ወደ ደቡብ ክልል መደበኝ። ደቡብ ክልል ደግሞ ወደ ወላይታ መደበኝ። ወላይታ ደግሞ ኦቶና በሚባል ሆስፒታል 3 ዓመት ከሰራው በኋላ እንደገና የትምህርት ዕድል ተሰጥቶኝ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል የቀዶ ሕክምና ስፔሻሊቲን ተከታትዬ ጨርሻለሁ። የስራ ህይወቴም የጀመረው ብዬ ማምነው እኔ ጎንደር የመጨረሻ ዓመት ተማሪ እያለሁ ነው። ምክንያቱም ሕክምና ስትጨርስ የመጨረሻን ዓመት እንደለመመደም ቢሆን ስራ ነው የምትጀምረውና መሰረቱ ጥንስሱ የሕክምና ነገር የጀመረው እዛ ነው ብዬ ነው የማስበው። ከዛ ከወጣሁኝ በኋላ ሶዶ በሚገኝ ኦቶና በሚባል ሆስፒታል ከ3 ዓመት በላይ አገልግያለሁ። እሱም በጣም የቆየ እኔ በነበርኩበት ጊዜ 80 ዓመት አካባቢ ያስቆጠረ ሆስፒታል ነው እና በጣም ብዙ ልምዶችን ያገኘሁበት ስራዎችን የሰራሁበት ቦታ ነው። ከ3 ዓመት ተኩል አካባቢ ከሰራሁኝ በኋላ እድል ሰጥቶኝ ለስፔሻሊቲ ሕክምና ጥቁር አንበሳ ቀዶ ሕክምና ስፔሻላይዝ አድርጌ ስመለስ በሐዋሳ በአዳሪ አጠቃላይ ሆስፒታል ያለፉትን ከ7 ወደ 8 ዓመት የተጠጋ ዓመት እያገለገልኩ እገኛለሁ። አጠቃላይ ከጠቅላላ ሕክምና ጀምሮ እስካሁን ወደ 14 ዓመት አካባቢ ወደ 15ኛ ዓመት እየሄድኩ ነው ሰርቻለሁ። በእነዚህ ጊዜያቶች ሙያዬን በጣም በፍቅር ነው ወድጄው ነው የምሰራው። እንደ ጠንካራ ጎኔ ልጠቅስ የምችለው በተለይ ቀዶ ሕክምናን ከጀመርኩ ወዲህ በጣም ብዙ ኦፕሬሽኖችን ሰርቻለሁ። በብዛት ከምንሰራቸው የኦፕሬሽን አይነቶች ልጠቅስልህ፣ እንቅርት በጣም እንሰራለን፣ የሐሞት ከረጢት ጠጠር፣ የፕሮስቴት መተለቅ፣
ሆድ ውስጥ ያሉ ማናቸውንም ህመሞች ከትርፍ አንጀት ጀምሮ ከጨጓራ በሽታ ጀምሮ የአንጀት መዘጋትን ሀርኒያ እነዚህን ሁሉ እንሰራለን። በብዛት ሰርቻለሁኝ ብዬ ማምነው የእንቅርትና የሐሞት ከረጢት ጠጠሮች ነው። ምናልባት ለብቻ በቆጥራቸው ከ200 ሁለቱም ያልፋሉ ብዬ አስባለሁ። በእርግጥ አልቆጠርኩኝም፣ ግን ያልፋሉ ብዬ እርግጠኛ ሆኜ መናገር እችላለሁ። በእነዚህ ሁሉ አመታት ሰርቼ ዛሬም ስሰራ ተጠንቅቄ ነው የምሰራው። ዛሬም የሐሞት ከረጢት ጠጠር ልሰራስ ብገባ ወይም አንድ የእንቅርት ህመም ያለበትን ህመምተኛ ይዤ ስገባ መደረግ ያለበትን ጥንቃቄ ሁሉ አድርጌ ነው ማለምደው ነገር ነው። ትላንትና ሰርቻለሁኝ ብዬ ዛሬ ማልዘናጋበት ነገር እሱ አንድ ጥንካሬ ነው። ሁሌ አዲስ እንደሆነብኝ የምቀጥለው ነገር ስለምወደው ነው የሚመስለኝ። እሱን ፓርት በጣም ከራሴ ወደዋለሁ። ሁለተኛ ቅድም እንዳነሳሁት በቲም በተለይ አብሮኝ የሚሰሩ ሰዎችን ሞራላቸውን በመጠበቅ በማነሳሳትና በመስራት ነገሮች በጣም በተፋጠነ ሁኔታ እንዲሰሩ በማድረግ ጥሩ ልምድ አለኝ ብዬ አስባለሁ። ከሌሎች የህክምና ዘርፎች ቀዶ ጥገናን ለየት የሚያደርገው በቲም የሚሰራ ነው፣ በግሩፕ በህብረት የሚሰራ ነው። አንተ ብቻህን ቀዶ ጥገና ሐኪም ነኝ ብዬ ገብቼ ለስራ ብል ብቻዬን መስራት የምችለው ነገር የለም። ከስር ሰራተኞች ጀምሮ ከጽዳት ሰራተኞች ጀምሮ ለስራ በጣም ትልቁን አስተዋጽኦ ያበረክታሉ። ስለዚህ ከጽዳት ይጀምራል። ፖርተር ህመምተኛ በማምጣት በመመለስ ኦክሲጅን የተሰራበት ክፍል በማምጣት የሚያገለግሉ ያስፈልጋሉ። ከዛ ከፍ ሲሉ ደግሞ አብረው ስክራብ የሚያደርጉ ነርሶች ያስፈልጋሉ። ለስክራቧ ደግሞ ከውጪ ሆኖ እኛ አንዴ ለብሰን ከገባን በኋላ መንቀሳቀስ ስለማይቻል ከውጪ ደግሞ እየተንቀሳቀሱ አስፈላጊ የሆኑ እቃዎችን የሚያቀርቡ ነርሶችም ይኖራሉ። ከዛም ባሻገር ደግሞ ብቻን ሳይሆን ከጎን ደግሞ አሲስት የሚያግዝህ የሚረዳ ሐኪም አብሮክ ይኖራል፣ ወይም ሌላ የጤና ባለሙያ ሊሆን ይችላል። ከዛም ባሻገር ደግሞ ህመምተኛችን ህመም እንዳይሰማው ደግሞ ማደንዘዣ የሚሰጥልን ያስፈልጋል። ስለዚህ እነዚህን ሁሉ ኦርጋናይዝ አድርጎ መስራት ያስፈልጋልና በዚህ ዙሪያ እኔ ጥሩ ነኝ ብዬ ነው የማስበው። ከሁሉም ጋራ በፍቅር በመግባባት በመቻቻል እየሰራው ነው ብዬ ነው የማስበው። እንደ ሐኪም እና እንደ ቀዶ ጥገና ሐኪም የሰራው ሰው ድኖ ሲሄድ ደግሞ ሲያመሰግን አንተ ሳታስታውሰው መንገድ ላይ ደግሞ አግኝቶ ፍቅሩን ሲገልጽልህ እንደሱ ማበረታቻ የለም ብዬ አስባለሁ። ትራንስፖርት ስትሄድ የትራንስፖርት ሲከፈል እንደ ማበረታቻም ልትቆጥራቸው ትችላለህ። ፎርማል የሆኑ ማበረታቻዎች ከስር ከጠቅላላ ሐኪም ከነበርኩበት ጊዜ ጀምሮ በእያንዳንዱ ሆስፒታሎቹ በሚያዘጋጁት የሽልማት ፕሮግራሞች መካከል ሰርቲፊኬት፣ የህዳሴ ግድብ የቦንድ ሽልማቶች የመሳሰሉ አልፎም ጥሩ ይሰራል ተብሎ ሲታሰብ እንደ ሜዲካል ዳይሬክተር የዲፓርትመንት ኃላፊ ተደርጎ የሚሾም እንደዚህ አይነት ማበረታቻዎች አሉ። ግን እኔ ካከምኳቸው ሰዎች እርካታ የበለጠ አበረታች ነው ብዬ ነው የምገምተው። አንድ ሁለት ምሳሌ እንደው በጣም ኢምፕረስ አሁን ስጠየቅ ከመጡልኝ ነገሮች ልጥቀስልህ ብል አንድ ልጅ የትርፍ አንጀት ህመም ታማ መጣ። በጣም አሟት ከሰራውላት በኋላ በቃ ስታድግ ሐኪም መሆን እንደምትፈልግ ከህክምና በኋላ ደግሞ ቀዶ ህክምና ሐኪም መሆን እንደምትፈልግና መሆን የምትፈልገው ደግሞ እኔ እንዳንተ መሆን ፈልጋለሁ ብላ በደብዳቤ የሰጠችኝ ሁልጊዜ ማነሳው ማበረታቻዬ ነው። ሌላው ሁለተኛው ደግሞ በሶዶ ቅድም እንደነገርኩ በቀዶ ህክምና ማዋለድ ስራዎችን እንሰራ ነበር። የሆነ ህፃን መጥቶ በተመላላሽ ህክምና ኢቫሉዌት እያደረኩት ስሙ ተስፋ ጽዮን እንደ ሞክሼ ብዬ ስደሰት አይ በጣም እናትየው በጣም ደም እየፈሰሳት መጥቶ እና ኢቭን ሐኪም ሳያት ቀጥታ ወደ ኦፕሬሽን ክፍል አስገብተ የሰራህለት ልጅ ነው። ስለዚህ የሱንም ህይወት የእናትኛውንም ህይወት ስላተረፍክ እንደ ማስታወሻ ስምህን ሰጥተናል ብለውኛል። እና ይሄ በቃ ልብን ከሚያሞቅ
ማበረታቻ በላይ ነው ብዬ ነው ማስበው። ቤተሰብ አግብቻለሁ እና የአንድ ልጅ አባት ነኝ። ስለዚህ ቤተሰቤ ስራዬን በጣም ይረዳል። እሷም የጤና ሙያ ውስጥ ስላለች የምሰራውን ስራ በደንብ አንደርስታንድ ታደርገኛለች። ስለዚህ እያንዳንዱ የሚከናወኑ ነገሮችንም ደግሞ ሲሄድ ስለማወራ በምክርም አቅጣጫን በማሳየት ታግዘኛለች። ስለዚህ እዚህ በማሳልፋቸው ጊዜያቶች ሁሉ ስራ ላይ እንደሆንኩኝ ስለምታውቅ ቤት ውስጥ ያሉትን ልጆችንም ቴክ ኬር በማድረግ ቤት ውስጥ ሶሻል ላይፍም ያሉትን ነገሮች ሁሉ ትሸፍናለች ማለት ነው። ስለዚህ ቤት እሷ ጉድለቴን ስለምትሞላ እኔም ደግሞ በስራ ቦታዬ በአግባቡ ተረጋግቼ እንድሰራ በደንብ ታግዘኛለች ማለት ነው። መልእክቴ ያው ሰው ጠንክሮ ከሰራ እና ፐርሲስተንት ሆኖ ከሰራ ሳይዘናጋ ከሰራ ያው ይቀየራል። ነገሮች ደግሞ ሁሌ መልካም እየሆኑ ይሄዳሉ። በጣም ብዙ ተግዳሮቶች ነው ያሉት በሕክምናው ዘርፍ። ግን ተግዳሮቶቹ በጊዜ ሂደት ናቹራል ኮርስም ስለሆነ እየተስተካከለ ይሄዳል። ስለዚህ ሰው ባለበት ቦታ ተነሳስቶ ወደፊት እንዲቀጥል መልእክቴን ማስተላለፍ ፈልጋለሁ። ሁለተኛው መልእክቴ ምስጋና ነው። እናንተም እዚህ መጣችሁ ቃለ መጠይቅ ስላደረጋችሁኝ አመሰግናለሁ። ሁለተኛው ደግሞ በእነዚህ የህይወት ጉዞዬ ተጽዕኖ ያሳደሩብኝን ሰዎች ሁሉ በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም። የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶቻችን ተመልሰን እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሌኒ መሰለ ነበርኩ። እስከ ሳምንት መልካም ሳምንት።